ወንድሜ ኢብራሂም ሰላም አለይኩም ብያለሁ። ወንድሜ ኢልያስ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢምሩ እንዴት ነህ? ሰላም ነው? እንዴት ነህ? ሰላም ነው አልሐምዱሊላህ። ወላሂ ናፍቀኸኛል በጣም በጣም ሀቂቃ። እንኳን ደህና መጣህ። ኧረ አንተም ጠፍተሃል። በአላህ እኔ እናንተማ እኩል ነን። ራይት ኦፍ ኮርስ እኔ እናንተ እኩል ነን። እንኳን በሰላም ቆየን። ኢንሻአላህ ብዙ ነገር እንጠብቃለን ኢንሻአላህ። ከዚህ በኋላ ብዙ ስራዎችን እንሰራለን። ጀዛከላ ስላገኘሁ በጣም ደስ ብሎኛል። አላህ ያክብርልኝ እዚህ ድረስ መጥተህ ፍቅርህን ስለገለጽክ ማለት ነው። ወንድሞችም እንደዚህ ሁላችሁም ቀጥሉ። ሀባይቢ ወንድሜ ፋሩቅ ኢልያስ ሰላም አለይኩም ወራህመቱላህ። ኢምሩ ወአለይኩም ሰላም ወራህመቱላህ። እንኳን ደህና መጣ። ሁላችንም በጣም ደስ ያለ አክቹሊ በጣም ነበር ያናፍቅህ ምናምን ነገር አላህ ይጠብቅ ምናምን። ቀጥሉ። ሰላም አለይኩም። አሚን ሐቢቢ አንተንም ኢንሻአላህ። እሺ ጀዛከላህ ኸይር ጀዛ። ሰላም አለይኩም ብያለሁ። ኢምራን እንዴት ነህ? ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ሰላም ነው አልሐምዱሊላህ። እንኳን ደህና መጣ በድጋሚ ብያለሁ። ማሻአላህ በጣም ደስ ብሎኛል ወላሂ በጣም ማለት ነው ከምነግርህ በላይ የንጽጽሩ አንበሳ ማሻአላህ አላህ ይጠብቅ እና እንኳን ደህና መጣ በድጋሚ አሚን። ጀዛከላህ ሐቢቢ እናንተ ያላችሁ ማለት እኛ ግን ጀዛከላህ አላህ ያክብርልኝ። ባረከላሁ ፊክ። አላህ እንኳን በሰላም መለሰ። ያ ረፊቅ ሰፈር ሊነክቱብ ታሪካና ብለህ አስቀምጠዋል ባዮ ላይ ኢንሻአላህ። ልክ እንዳልከውም ሂስትሪ ዊል ቢ ሜድ ኢንሻአላህ። ታሪክ ድጋሚ የሚሰራ ይሆናልና አላህ ያበርታክ። ጀዛከላሁ ኸይር ሐቢቢ። አላህ እንኳን መለሰ ኢንሻአላህ። እናንተ ያላችሁ ማሻአላህ ስለ ብዙ ታሪኮችን እንሰራለን። አላህ ይጠብቅ ሐቢቢ። አቡበከር ሰላም አለይኩም ወራህመቱላህ። ዳክቲቭ አድርጌው ነበር አካውንት ለዛ ነው ኢንሻአላህ። ከዚህ በኋላማ ኢንሻአላህ ብዙ ስራዎችን እንሰራለን። ያው ወንድሞችን ጋር በውስጥ እያወራ ነበረ። ኢንሻአላህ ብዙ እቅዶች አሉን ከዚህ በኋላ ጀማ በሙሉ እዚህ ጋር ያላችሁ ወንድሞች እህቶች ኢንሻአላህ በአላህ ፍቃድ ብዙ ስራዎችን የምንሰራ ይሆናል። ግን የጠፋሁባቸው ያስጨነቅኳችሁ ካለ በአላህ ስም አፉ በሉኝ። ወላሂ ያው መናገር ነበረብኝ ያው ግን አክቹዋሊ አውርቻችሁ ነበር ለውጥ መጨረሻ አካባቢ ላይቭ ስዘጋ ማለት ነው። ግን ያው ትንሽ ሀጃዎች ምናምን በስተው ጭራሹን አካውንቴ ዲአክቲቭ አድርጌው ነበር ለዛ ነው። ግን ኢንሻአላህ ከዚህ በኋላ አለሁኝ ብዬ አስባለሁኝ። ኢንሻአላህ በቪዲዮ በዩቲዩብ እንዲሁም ደግሞ በዚህም የውይይት ጥሪዎችም እያቀረበ ኢንሻአላህ ብዙ ስራዎችን እንሰራለን። ወንድሞቼ እህቶቼ፣ ወንድም ሳላህ፣ ወንድም አቡበከር፣ ወንድም ሁላችሁም ጀዛኩም ገስት ያላችሁ በሙሉ ወንድሞቼ አላህ ያክብርልኝ። ስላገኘኋችሁም በጣም ደስ ብሎኛል። ከስር ያላችሁ ወንድሞቼ በውስጥ ምስት ስደውሉኝ የነበራችሁም በሙሉ አላህ ያክብራችሁ አስባችሁ በመጠየቃችሁ ማለት ነውና ኢንሻአላህ በዚህ እንቀጥላለን። ወንድሜ ሳላህ ካለ ሀሳብ ካለ እንዲሁም ወንድሞቼ ሀሳብ ካለ ኢብራሂም አውሩ ሀሳብ አንሱ ካለ ኢብሮ ቀጥል። ኢንሻአላህ አንድ ርዕስ እናነሳለን። ሀሳብ ካለ ኢብሮ ወደ ኢብራሂም እንሄዳለን። ምን ሀሳብ አለኝ? በጣም ደስ ብሎኛል። ብቻ ዴም አም ሶ ሃፒ ቱ ሲ ኦል ኦፍ አስ እንደዚህ ተቀምጠን በጣም ማየቴ ከሁሉ በላይ ሀቂቃ በጣም ደስ ብሎኛል እና አልሐምዱሊላህ ረቢል ዓለሚን። በቃ ከዚህ በላይ ምን አለ? አልሐምዱሊላህ ቁል ሙቱ ቢገይዚኩም። በቃ አላህ እንግዲህ እንደዚህ ነው ያለው። ምንም ሌላ ምለው ቃል የለኝም እና ሀቂቀተን በጣም ደስ ብሎኛል። እኔ ሁሉ ጊዜ እንደዚህ አንድ ሆነን ቁጭ ብለን በደንብ በቃ ስንሰራ ደግሞ በቃ የሌለ ከምንም በላይ ደግሞ ግርማ ሞገሳችንና አንድነታችንም ሲጠበቅ ነው ኃይልም የሚኖረን ማለት ነው። አላህም እንዳለው በቁርአን ላይ ያው የምንለያይበት ምክንያቱ ብዙ ነገር የሚያለያየን ማን ነው? ድካም የሚኖረው ስንለያይ ነው። እንደዚህ አንድ ሆነን ደግሞ ስንሰበሰብ ሀቂቃ ትልቅ ስራ ይሰራል። በጀማዓ ብዙ ነገር አለ እና አሁን ሀሳብ ምንድን ነው ከተባለ ምናልባት ያው ኢምሩ አይ ቲንክ ዛሬ ስለመጣ ሳላህ ምን ትላለህ? በዚህ ጠይቁን የሚል ፕሮግራም ብንጀምር መተው ቢጠይቁ። ኧረ ኢብራሂም ያው ስንት የሚያውቀው ነገር እያለ ጠይቁን ትላለህ በአላህ። ወይ ደግሞ አዲስ ነገር ካለ አዲስ ነገር እኔ እሱን ነው የምፈልገው። አዲስ ነገር ምን አለ የሚሉ ነገሮች እናውራ። አዲስ ነገር ቡም የሚያስብሉ ነገሮች ማለት ነው። እንደዛ ደስ ይለናል። ኢንሻአላህ ሳላ እንደዛ ምና ግን ማስባለሁኝ። እኔም አዳዲስ ያዘጋጀኋቸው በጣም አዳዲስ ነገሮች አሉና እነሱ ላይ ብናወራ ደስ ይለኛል። ምን ትላላችሁ? ኦኬ ሰሞኑን እንትን ያሰብንበት ፕሮግራም አለና ሰብሰብ ብለን ሲያይ ምናምን እሱ ወደ ዛሬ ሊያስተላልፍ ነበረ ኢብሮ እና ኢንሻአላህ ጠይቁን የሚል ፕሮግራም አለን። እሱ ኢብሮ እንዳላችሁ ዛሬ ሳይሆን አይ ቲንክ እሁድ እናደርገዋለን ወይ ሰኞ እናደርገዋለን ባላ ፍቃድ። ማስታወቂያው ይሰራላችኋል እና ክርስቲያኖች በዚህ አጋጣሚ ያላችሁን ጥያቄ መታችሁ እኛ የምትጠይቁ ይሆናል።
ዛሬ ደግሞ አዲስ ፕሮግራም ነገር እናነሳለን። ስለዚህ እንደዛ መቀጠል እንችላለን። ምን ትላለህ? በጣም ብዙ ርዕሶች ናቸው ያሉት፣ አዳዲስ ነገራቶች አሉ። እንግዲህ ምኑ 3-4 ወራት ጠፍቶ ብዙ ያጠናቸው ነገራቶች አሉ። እነሱን እየቆጠበ እንግዲህ የሚያመጣልን ይሆናል። ከዛ በፊት ግን ሌሎች ነገራቶች ስለሚኖሩ እስቲ ወጥ ርዕስ ነገር ከላይ ያላችሁት ምረጡ እና በዛ ላይ መሄድ እንችላለን። ኢምሩ ስለምን እናውራ? እስቲ አንተ ምን ትላለህ? እኔ እሺ በእኔ ሀሳብ ከሆነ ማለት ነው ሁላችሁም ገስት ላይ ያላችሁ በሙሉ ምን አዲስ ነገር አለ የሚለው አዳዲስ ነገሮች ምን እንደተፈጠሩ ብናወራ፣ አንደኛ ምሳሌ አዳዲስ ሀሳቦች ተነስተው ነበር እነሱ ላይ። ከዛ ደግሞ ከፈቀዳችሁልኝ አንድ ገድል አነባለሁ ዛሬ። ያው እኔና ገድል አንለያዩም ታውቃላችሁ። አያስችለኝም። ምን ላድርግ ሀቢቢ፣ ደግሞ አዲስ የገባ ገድል ነው። ይገርማችኋል። አሁን ራሱ ላይ የከፈኩ ከጎን ያድርጌ ያስቀመጥኩትና ይፈቀድልኝ፣ ለዛሬ ይፈቀድልኝ። ደስ ይለናል። አንድ ጊዜ ግን ኢምሮ ከመናገር በፊት እኔ ቤት ቅድም 1000 ሰው ነበር እና አቡኪ እንትን ቪዲዮ ለቆ ነበረ ቅድም እና አልሰማም ብዬው ነው እዚያ ያመጣሁትና ቪዲዮውን ሼር ኮፒ ሊንክ እንዲያደርጉለትና እየታየለትም አይደለም እሱ እንዲደረግ መናገር ፈልጌ ነበር። ተናግሬያለሁ ኦልሬዲ። አድርጉለት። አሁን እዛ የነበራችሁ እንዳለ አሁንም እዚህ ያላችሁም ሁላችሁም ምን ታደርጋላችሁ? ኮፒ ሊንክ ሼር ምናምን እያደረጋችሁለት ኢምሩ ወደ ገድሉ ብገባለን ደስ ይለኛል። አይ ቆይ ኢንሻአላህ ቪዲዮ ያጀማ እኔም ፖስት አድርጌያለሁኝ። ምን ታደርጋላችሁ? መጀመሪያ አቡበከር እዚህ ጋር ነው ያለው። አቡበከር አይደለ? ሀቢብ ትክክል ነኝ። ኢብራሂም እኔ አይደለም ያልከው? አቡኪ ኢንሻአላህ የአቡኪ እዚህ ጋር እየገባችሁ ያጀማ ሁላችሁም ኮፒ ሊንክ አድርጉ። ዋና ደግሞ ሪፖስት ነው። ስለዚህ የመጨረሻውን ቪዲዮ ሙሉ እዩትና ሪፖስት አድርጉ። ባረከላሁ ፊኩም። እንዲሁም ደግሞ እኔም መጨረሻ ቪዲዮ ፖስት አድርጌያለሁ፣ እየገባችሁ እዩት። ግራ ገባኝ። ከማንበብ በፊት አዲስ ነገር አለ። እንትን ባለፈው አብረን የገዛነው አንድ መጽሐፍ ነበረ፣ ገድለ ቅዱስ ዮሐንስ መጥመቅ የሚል ታስታውሳለህ? ገድለ እኔ እንጃ ያንተ ነው እስቲ እሱ መጽሐፍ ታወግዘዋል። ያለን ገር ብዬ ነው። አንድ ተቀንሷል። ጥያቄዎች ሲነሱ አንድ ባንድ እየተለቀሙ ነው። እስኪ ይህንንም እናንሳና ውሳኔያቸውን የሚያሳውቁን ይሆናል። ያው የሚያወግዙት እኛ እዚህ ጋር ጥያቄ ስናነሳ ነው እና እስቲ ሁኔታውን እያየን ብዙ የምናስወግዛቸው ገድላትና ድርሳናት አሉ። አሁን መጽሐፍ ቅዱስም እየተወገዘ ነው። እነዚህ ፖይንቶች ላይ እስኪ እናወራለን። አዲሱን ሀሳብህን ይምራን መቀጠል ትችላለህ። ሁላችንም ሪያክት እናደርጋለን። አይ ሀቢቢ ግን ማለት ነው አሁን እኔ ዘልዬ ይህን ከማነብ ማለት ነው የሆነ እንትን የሚሆነ ዝም ዘልዬ ከምገባበት ማለት ነው የሆነ ማማመቂያ ነገር ካላችሁ እናንተ ብትጀምሩ አይሻልም? ኧረ ከሱ ከአዲሱ ይሻላል እባክህ፣ አይሻልም? እሺ ከአዲሱ ከሆነ ማለት ነው ከምን እንጀምር መሰላችሁ? አሁን አንደኛ ያዘጋጀው ለዛሬ እዚህ መጽሐፍ ላይ ብቻ ዛሬ ያሳያችሁ የፈለኩት፣ ከዛ ኢንሻአላህ እንቀጥላለን። እዚህ መጽሐፍ ላይ ማለት ነው 5 ነገሮችን አሉ። አንደኛ ስለ ሴቶች፣ ሁለተኛ መጥፎ ነገር ወይም ደግሞ የሆነ ብልግና ነገር፣ ሶስተኛ ደግሞ ስለ አበላል የሚያወራ፣ አራተኛ ደግሞ ስለ ግድያ የሚያወራ አለ። ከየትኛው ልጀምር? ሳላህ ወንድም ኢብራሂም ቅድመ ተከተል ስላለው ከዚህኛው ጀምርና ወደዛኛው እንሄዳለን። ከየትኛው? ቅድሚያ ለሴቶች በጉልበት ልግባ። ኢብራሂም ካለ አለ ነው። ይሰማል? ወአለይኩም ሰላም ወራህመቱ። ይሰማል ሀቢቢ? ኢምሮ እንዴት ነህ? ደህና ነው ወይ? እንደምን አለ? እንዲህ በጉልበት ልግባ? እንደዚህ ልፈነዳ ደረስኩ እኮ በቅናት ራሱ። ይኸው መጥፋት ባያስደስተንም ኢንሻአላህ መምጣት ከፋራ ሆኖና ኢንሻአላህ ከፋራ ይሆናል። ከቅጣት ድናል። አላህ ከዓይንና ስም ካፈና ስም ይጠብቃችሁ ያ ረቢ ኢንሻአላህ። ካላ በታች የኛ ኩራቶች የኛ ድምቀቶች ማሻአላህ አለይኩም ጀዛኩሙላህ ኸይረል ጀዛ። እንኳን በሰላም መጣልን ኢምሩ። ግን ድጋሚ እንዳይደገም ኢንሻአላህ። ከባድ ማስጠንቀቂያ ነው። አሚን ኡስታዝ። አይ ኢንሻአላህ ከዚህ በኋላ በአላህ ፍቃድ አለሁኝ። ያው ነገሮች ተመቻቸውን ኢንሻአላህ አልጠፋም። ጀዛከላህ አላህ ያክብርልኝ። ድምጼ ይሰማ አይደለ? ቀይ ነገር አበራብኝ። ብቻ አሳውቀን ኢንሻአላህ። ማለት ከሀሳብም ከምንም እንድንድን አሳውቀን ኢንሻአላህ። አረ ኢንሻአላህ ከዚህ በኋላ አታስቡ። እዚህ በላይቭም በቪዲዮም በዩቲዩብም አለን ኢንሻአላህ። አታስቡ እሺ። በአላህ ፍቃድ አላህ ባገዘን አለን ኢንሻአላህ። አላህ ይጠብቃችሁ ያ ረቢ ኢንሻአላህ። ጀዛኩሙላህ ኸይረል ጀዛ። አላህ ያክብርልኝ። ወያክ አላህ ያክብርልኝ።
እሺ ሳላ አለ። እሺ ኢብራሂም ከሴቶች ጀምሪልኝ ብሎኝ ነበር አይደለ? እሺ ትክክለኛ ኢብራሂም ምን ነው ዝም አልክ? ቅድሚያ ለሴቶች እንዴ ምን ሆነ ነው? በቃ እንደዛ ከሆነ አንተ ነህ የምታነበው። እሺ 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 ያ ጀማ መጽሐፉን እስቲ አንብብላቸው ርዕሱን። ገድለ አቡነ አቢብ ሀቢብ አይደለም አቢብ ናቸው። እሺ ያው ገድለ አቡነ ከዋነኛው ብራና የተገለበጠ ማሻአላ። ስለዚህ ኦሪጂናሉ በቃ ከግዕዙ ቃል በቃል የመጣ ነው። የቤተ ክርስቲያን መጽሐፍ ነው። እሺ አሁን ወደ እንትኑ እንምጣና እሺ ይሄን ታነብልኛለህ? ቢጫ ያደረኩበት ከአራነት በእኛ በሴቶች እግዚአብሔር ቅድስና መሆን ይሻላል ትላላችሁ። ሰይጣን መሆን ይሻላል። ሰይጣን ጅማሮ ነው። እሺ ሰይጣን ጅማሮ ነው። አሁን ኢብራሂም አለ። እሺ ታሪኩን መሰለ በጣም አጅብ ታሪክ ነው ወላሂ። ታሪኩ ሰውየው የቤተ ክርስቲያን ቄስ ነው። እሺ ጳጳስ ነው። የቤተ ክርስቲያን ዋና ጳጳስ ነው። ጳጳሱ የሆነ ቆንጆ ሴት አለች እና እርጉዝ ማርገዝ ትፈልጋለች እና እሷም ጻድቅ ናት። ከዛ ወደ ቤተ ክርስቲያን ሲመጣ ትነግረዋለች ችግሯን። ከዛ በኋላ እኔ ጋር ተኝ ይላታል። ገባህ? ከዛ እሷ ደግሞ እባክህን በቃ እባክህን ይሄው ለፈጠው ቤተ ክርስቲያን ውስጥ ነው። ከዛ እባክህን ምን አለችው? እዚህ ጋር ሴቶች ሰይጣን አለብን አለችው። ጻድቋ ማለት ነው። እሺ አሁን ቀጥልኝ። አሁን ዋናው ይሄ ነው። እሺ ከየቱ ጋር ነው የምጀምረው? ቁጥር 8 ላይ ቁጥር 8 የአባቶቻችን መጽሐፍ ሴት እውነት የምትናገርና የምትመክር የምትማር መስላ ተንኮለኛ እናንተ ተንኮለኞች ስራዋ አይታወቅም ማለት ከሴት ጋር እንደ ላይ ተቀምጦ ከመጫወት ለዘላለም በሳት ላይ መቀመጥ ይሻላል። አቤት አቤት። ልቀጥል። እርሷ ወደ ዘላለማዊ ሞት ታደርሳለች ብለው የነገሩንን አስብ አባቴ ሆይ። ልቀጥል። አሁን እዚህ ጋር ቁምና እንዴ እዚህ ጋር ፍሬን ያዝልኝና፣ ስለዚህ እየተባለ ያለው ምንድነው? አባቶች የቤተክርስቲያን አባቶች ምንድን ያሉት? እንግዲህ ይሄ የቤተክርስቲያን አባቶች ንግግራቸው በመጽሐፍ ተመልከቱ። የአባቶቻችን መጽሐፍ ነው ያለው። ስለዚህ አባቶችን ብሎ ያስተምራሉ። ሴት ልጅ ተንኮለኛ ስለሆነች እሷ ጋር ተቀምጠ ከምትማርና እሷ ከምታወራ 18 ዓመት በእሳት መጠበት ይሻላል። ኢብራሂም አሁን እዚህ ጋር አንድ ሴት ክርስቲያን አስገብተ ከምታወራት ይልቅ አንድ ጊዜ ከምታወራት ይልቅ 18 ዓመት በእሳት ጥብስ ብትሆን ይሻላል ይላል። እና ሴቶች ምን ያክል የተጠሉ እንደሆነ በክርስትና ይልኝ። አሁን ውጭ ላይ ከሆነ ሴቶች ቤተክርስቲያን ይሄዳሉ ምናምን አይደለ? ግን አባቶች እንደዚህ ይጸየፏቸዋል ማለት ነው። ተስማማ? ሂድበት። ተስማምተናል። ጉድ እኮ ነው። እሺ ከፍ አድርግልኛ። እሺ ቢጫውን ደግሞ አንብብልኛ። ቢጫው እንግዲህ እኔው እሺ በመንግስትም ሰማያት እንደሆነ እውነተኛውን ሕግ የማንጠብቅና የማናስብ ከፍጥረቱ ሁሉ የተለየ ሰይጣን ነን። አላህ ሙስተዓን። ቀጥል። እሺ እንጂ ሰው እንዳንመስልህ ባስ በቃኝ የሆነ ያኔ በቃኝ ኢምራን እንዴ እንዲህ ግን አሁን እኔ ወላሂ ሴቶች ይሄን ያክል ይጠላሉ ብዬ አስቤ አላውቅም። ወረበል አስበው ሴትን ልጅ ሰይጣን ናት ነው እንድትናገር ለማድረግ ማለት ነው። እንግዲህ የተናገረችው አንድ ጻድቅ ሴት ብያችኋለሁኝ። እና ምን ያክል ሴቶችን ቢጸየፉ ነው የሚል ሀሳብ ነው ያለኝ። ኢብራሂም ሳላ ወንድም አቡበከር ሄዱበትና ደግሞ ታሪኩ አላለቀም፣ እንጨርሰዋለን። ቀጥሉ። እዚህ ጋር አስተያየት ካላችሁ። ኦኬ እሺ፣ እሰማለሁ አይደለ? ይሰማል። ኦኬ አይ ቲንክ አቡነ አቢብ የሚባል ግለሰብ ነው ይሄ ሰው። በጣም ብዙ ታሪኮች አሉት። እንጨት ላይ የወጣ ይዘላል፣ ወደታች ራሱን ይዘቀዝቃል። እና ለምንድነው እንደዛ የሚያደርገው ሲባል ቶሎ ሰማዕት ለመሆን ራሱን የማጥፋት ዘመቻ ከፍቶ ነበረ፣ አንድ መጽሐፍ ላይ እንደተጻፈው። እና በጣም ብዙ ጊዜ እንደ ድመት ሞቶ የሚነሳ ሰው ነው አቢብ የሚባለው። አሩ ነው 8 ምናምን የሞተ ሰው ነው። ይነሳል፣ ይሞታል። በጣም ብዙ ታሪኮች አሉት። እና እዚህ ጋር ደግሞ ያያችሁት ምንድን ነው?
ብዙ ጊዜ ክርስቲያኖች ሴት ልጅ እንደዚህ ሰይጣን ናት ምናምን እያሉ እስልምና ላይ ሲዋሹ ምናምን እንሰማለን። ሀሳቦቹ ሀዲሶቹ የሚያሉትን ነገር እያጣመሙ ሲያመጡ እናያለን። ነገር ግን የራሳቸው መጽሐፍቶችን ከፍተን ስናይ ሊትራሊ ሴቶች ሰይጣን ነን እንጂ ሰው እንዳንመስል እየተባለ የሚጻፍ ነገር ነው የተቀመጠው። ስለዚህ ይሄ ደግሞ ምን ያህል ከፍተኛ ጥላቻ እንዳለ ነው የሚያሳየው። ሪያክት ማድረግ ትፈልጋላችሁ ወንድሞች? ሪያክት የምታደርጉት ነገር ካለ ሪያክት አድርጉና ወደሚቀጥለው ሀሳብ እንሄዳለን። ምን ትላላችሁ? አቡኪ ሀሳብ አለ? አየው መሰለ ሳላ አሁን እኮ ገርሞኝ ነውና በሶስተኛው መቶ ክፍለ ዘመን መጨረሻ አካባቢ ነው የተወለደው ይላል የሆነ ታሪክ እያነበብኩኝ። ምን ያህል ትክክል ነው አላውቅም። እና እስቲ እሱን ነገር ኦኬ እስቲ ቼክ እናደርገዋለን ኢንሻአላህ። ወደ ሁለተኛው ሀሳብ እንሄዳለን። ኦኬ 3 ጊዜ ሞቶ ከዛ ተነስቷል ምናምን የሚለውን ነገር ተናገሩና በሶስተኛው ክፍለ ዘመን መጨረሻ አካባቢ የተወለደ ነው ይላሉ። አደገኛ ነው እንደዛ ከሆነ እንግዲህ በጣም ብዙ ጊዜ ሞቶ ነው የተነሳው። አቡኪ አለ እንደ ኢምራን እዛ ላይ ኧረ ቆይ አወጣላችኋለሁ። ቆይ እንትን እንበል። አቡኪ ትክክል ነህ። ይገርምሃል ጻድቅ ብቻ ቆይ ረስቼው ነው እንጂ አወጣልሃለሁ እዚህ ጋር ጥንታዊ አባቶች ሲቀጥል ያስተማሩ ሰዎች ራሱ ማለት ነው የሐዋርያት ተማሪዎች ምናምን በጣም የድሮ ሰው ነው። አወጣልሃለሁ እሱንም ኢንሻአላህ። ሐዋርያን አበው ዮሐንስ አፈወርቅ በሶስተኛው መቶ ክፍለ ዘመን ማለት ነው። እንደዛ ነው። በጣም ጥንታዊ ሰው። በጣም ስለገረመኝ አደገኛ ነው በጣም። ግን አሁን እዚህ ጋር ቅድም ሳላህ ያነሳ ፖይንት አለ። ራሱን ያጠፋ ነበር ብሏል ሳላህ እና ቆይ እሱን ነገር ለብቻው እናስቀምጠው። እሱ ድመት አይደለም። እሺ ሳላህ ከድመት በጣም ብዙ ጊዜ ነው ራሱን የሚያጠፋው። እሺ እሱን እናያለን። ኮሜንት ላይ ኢምሩ ይላሉ። ሳላህ ሞዴሬተር አለህ አይደለ? አለኛ ሰው መግባት ከፈለገ ምናምን ማኔጀር አድርግልኝ ሀቢቢ። ማኔጀር ችግር የለም። ኦኬ ቀጣይ ፖይንት እናያለን። ኢምሩ አሁን ያነሳው ሀሳብ ላይ ማለት ነው ያው ሴቶች ሴጣን እንዳለባቸው ምናምን የተናገረበት ማለት ነው የሰውዬ እዚህ ሀሳብ ላይ ለመጀመሪያ ጊዜ ስላሴን ቃል ያው በትክክል የተጠቀመው ሰው ማለት ነው ተርቱሊያን ኦፍ ካርቴጅ ተመሳሳይ ነገር እንደተናገረ ታውቃለህ? እኔ አልሰማሁም። እንደዛም አለ እንዴ ሴቶች እናንተ ዩ አር ዘ ዴቪል አለ። በቃ ከፊቴ ዞር በሉ እናንተ ሰይጣን ናቸው እያለ ተርቱሊያን የቤተ ክርስቲያን አባት የሆነው እንኳን ተርቱሊያን ኦፍ ካርቴጅ ለመጀመሪያ ጊዜ ስላሴን ቃል የተናገረው አካል ይኸው በተመሳሳይ መልኩ ዩ አር ዘ ዴቪል እያለ እናንተ ሰይጣን ናችሁ እያለ ሴቶችን ግልጽ በሆነ ሁኔታ ተርቱሊያን እንኳን ሲናገር ትሰማላችሁ ማለት ነው። የቤተ ክርስቲያን አባቶችም ጭምር ለሴቶች ያላቸው ዲስሪስፔክት በቃ የሚለካ አይደለም። ራሱ አላህ ምስክሬ ነው። ሶል አላቸው ወይ ሴቶች እየተባለ የሚከራከሩበት ነበረ። ሶል ማለት ነው ዩሲ ካውንስል ምናምን ቁጭ ብሎ ይከራከሩ ነበረ ሴቶች ሶል አላቸው ወይ እያሉና ሴጣን ናቸው የሚለው ተራ ነገር ነው። አሁን እዚህ ጋራም ተርቱሊያን ዴቪል እያለ ሲገልጻቸው ትመለከታላችሁ። ይሄ አገላለጽ ሴቶች በመጽሐፍ ቅዱስም ሆነ በመጽሐፍ ቅዱስ አልኩኝ ቤተክርስቲያን አባቶች ዘንድ የተለመደ አገላለጽ ነው እና እንዲህ ነው የምትገለጹት ማለት ነው ፌሚኒስት ሴቶች ካላችሁ ክርስትና ውስጥ ማለት ነውና ቀጥል ይምሩ። አይ ሀቢቢ ገልጸኸዋል። ያ ጀማ ግን አስተውላችሁ ከሆነ ቅድም ኢብራሂም ያነበበልን ላይ አይታችሁታል በደንብ ብዬ አስባለሁ። የአባቶቻችን መጽሐፍ እንደሚለው ነው የሚለው። የአባቶቻችን መጽሐፍ ሴት እውነት የምትናገርና የምትመክር የምትማር መስላ ተንኮሏና ስራዋ አይታወቅም። የምትማር መስላ ግን ጥሩ እኮ ነው አይታወቅም። ክርስቲያኖች እዚህ እየመጡ የሚማሩ ይመስሉና ገባቸው አይደለ? እዚህ ይገቡና ግን የሚማሩ ሊያጭበረብሩ ሊማሩ አይደለም የሚማሩ መስለው አለ የሚማር መስላ ተንኮሏን ስራዋ አይታወቅም። ተንኮለኛ ናት አለ። ስለዚህ ክፉ ናቸው ማለት ነው። እየመጡ ያጭበረብራሉ። ሲቀጥል ደግሞ ተመልከቱ ምንድን ነው ያለው? ከሴት ጋር አንድ ላይ ተቀምጦ ከመጫወት ለዘላለም በእሳት ላይ መቀመጥ ይሻላል። በእሳት መጠበስ ይሻላል ነው። ምን ያክል ከባድ እንደሆነ አስቡ። ኢብራሂም እናለኛው አለ ኢብራሂም አለው ግን ቆይ አንድ ኢብራሂም ሌላ ከማስነበበ በፊት እኔ የመጽሐፈ ጨዋታ ላይ ታስታውስ እንደሆነ ያየ ነው ያኔ እንትን ነበረ ይሄ ምንድነው ከገጣባ አህያ ጋር ነበረ እንትን ያለው ታስታውስ እና ከእንደዚህ አይነት ሴት ጋር ከመሆን ገጣባ አህያ ይሻላል ምናምን የሚል ጭራሽ ባስ ያለ ከሰይጣን ጋር ገጣባ አህያ ይሻልም ነበር። ኧረ ቢስሚላህ ኧረ ኢምራን ሼም እሺ ቀጥል። የገጣባው መውጣት አለበት ኢብራሂም። እሱን ካገኘህ አውጣው። ታብሌት አልያዝኩም እኔ ካለ እንትን በሉ የሆነ ሰው እስኪ ወይ ደግሞ እዚህ በስልኬ ማውጣት ከቻልኩ አውጣዋለሁ። ቀጥል አንተ።
እኔም ማውጣላለን ኢንሻአላህ። ግን አሁን ይሄን አንብበዋን ነው ገጣባ ሴት ይላችሁ ገጣባ አህያና አይደለም እንጂ ኢብራሂም እንደዛ እኮ አይደለም የሚለው እኮ እንትን ነው። ቤትም አልጋ ላይ የምትቀመጥ ሴት ከገጣባ አህያ አትሻልም ነው የሚለው። አስታውሱ። ስለዚህ አልጋ ላይ መቀመጥ የለባቸውም ነው ሴቶች። አልጋ ላይ ከተቀመጡ ገጣባ አህያ ይበልጣቸው። ገጣ ደግሞ አህያ እኮ አይደለም ተራ አህያ ሳይሆን ገጣባ አህያ ነው የሚበልጣቸው። ከባድ ኬዝ። እሱ ሲመጣ እናየዋለን። እሺ አሁን ይሄን አንብብልኝ። እሺ ቁጥር 11 ይላል። ፉትቦል ብሏል ሰውየው ሲጀምር። እንደዛ ብስቅ ደስ ይለኝ ነበር ወላሂ። መጽሐፍ አለ ሴትን በተመለከተ ማን ነው በተመለከቷት ጊዜ አለ መጽሐፍ ይመለከታል እንዴ? እሺ ሴትን በተመለከቷት ጊዜ እሺ የሴት መልኳ ጽድቅን ያጠፋል እንዴ? ዳግመኛም ስጋችሁን ያይ ምንድን ነው የሚለው? ያይዳል ነው የሚለው አይደለ? ነፍሳችሁን ያይዳል ነፍሳችሁንም የሚገድል ሰይጣን አለባቸውና በጸብና በለቅሶ ቀን ከሴቶች ጋር አትጨመሩ። እንዴ ኧረ ከባድ ነው ወላሂ። እሺ ልጨርሰው። በቃ ይሄ በቂ ነው። ስለዚህ አሁን ይህን ያመጣሁበት ምክንያት ምንድን ነው ኢብራሂም? አሁን በውጭ ላይ ሴቶች በቃ የሆነ እስልምና ሴቶችን ይጨቁናል ይላሉ። ግን እዚህ ጋር የምትሰሙ ክርስቲያን ወገኖች እባካችሁ ሴቶች ያላችሁ ደግሞ ወንዶችም ካላችሁ እናት አላችሁ እህት አላችሁ አይደለ? በደንብ አዳምጡ። ቤተክርስቲያን አባቶች ምን ያክል ሴቶች እንደሚጠሩ ተመልከቱ። ሴት ልጅ ሰይጣን አለባት፣ ሴት ልጅ ጋር አትቀመጥ፣ ሴት ልጅ ጋር ከምትቀመጥና እሷን ከምታስተምራት 18 ዓመት በእሳት መጠበስ ይሻል ነው። ምን ያክል ቢጠሩት ነው? 1 ዓመት አይደለም 18 ዓመት ይላልና ከባድ ነው። ይሄን በዚህ ንዝጋው። ወንድሞች ወንድሜ ሳላ ወንድሜ አቡኪ ኢብራሂም ሀሳብ ካለ በደንብ ሄዱበት አነስ ይላል። ከዛ በኋላ ኢንሻአላህ ሌላ ደግሞ እናነሳለን። ወንድሜ ሐመድ ሰላም አለይኩም ብያለሁ። ቀጥሉ። ገጣባውን ላውጣላችሁ። አይ አህመድ ቀጥ ዳስ ጉድ። እሺ ቆይ ዙም እያደረኩ ነው። እሺ መጽሐፈ ጨዋታ ስጋዊ መንፈሳዊ አይ ቲንክ ምዕራፍ 2 ላይ ነው። ካልጋ ላይ ከምትውል ሴት ይላል። ካልጋ ላይ ከምትውል ሴት ወይዘሮ ገጣባ አህያ ይሻላል። ገጣባ አህያ ይሻላል። እንግዲህ ገጣባ አህያ ኢምራን እንደነገረን ጸጉር ያሌላት አህያ ወይ ደግሞ ጸጉሯ ተበልቶ ያለቀ አህያ እንደማለት ነው። ስለዚህ ምንድነው አልጋ ላይ የሚውል ወንድሳ ምንድነው ነው ሁክሙ? ሴቶች ገጣባ ከተባሉ ወንዶች ምንድናቸው ነው? እና ለማንኛውም ይሄን ይመስላል። እሺ ቀጣይ ሳልህ አንዴ ወይዘሮ ገጣባ ምን አስፈለገ? ወይዘሮ ገጣባ አህያ ማለት አይ ቲንክ ወይዘሮ የሚለው የውዱ ገረና ምንድነው ወደዚህ ነው የሚመለሰው መሰለኝ። ኦሮምኛ ቀላቀ ገባኝ። ቆይ አንዴ ስለዚህ ከፈልኩ ወይዘሮ መሰለኝ ወይስ ወደዚህ ነው የሚመለሰው? በአማርኛ እንትን ወይዘሮ ወደዚህ ነው ወደዚህ ነው የሚመለሰው? ወደዚህኛው ነው የሚመለሰው። ሴት ወይዘሮ። ስለዚህ ገጣባዎቹ ነሱ። እሺ ኦኬ። ይሄው ይምራን። አይ በቃ አሁን ተመልሶልኛል። ግን አሁን ሳላ ማሰብ ያለብህ ኖርማል አህያ አይደለም። ኖርማል አህያ ሳይሆን አሁን እቺ አህያ ብላችሁ ሰራት ኖርማል አህያ ሳይሆን ቁስል ያለባት በቃ ቆዳዋ ያለቀ አህያ ናት። ገባችሁ? ስለዚህ ሴቶች የምትወዳደሩት ከኖርማል አህያ ጋር ሳይሆን ከታመመች አህያ ጋር የምትወዳደሩት መጽሐፋችሁ እንደሚለው ከሆነ። ቀጥል ሳል። በጣም ከባድ ነው። እሺ አይ ቲንክ የመጽሐፍ በጣም የተመታ መጽሐፍ ነው። ወደሚቀጥለው እንሂድና እንመለሳለን። የባለፈው ፋይል አለ፣ እሱን አንስተን እናያለን ኢንሻአላህ። እሺ ቀጥል ኢብራሂም። አይ ከሱ በፊት ግን ወንድሞች ወንድም አህመድ ወንድም ኢብራሂም አቡኪ ሀሳብ ካለ ሂዱበትና ከዛ የግድያውን ደግሞ እናወራበታለን። የቤተ ክርስቲያን አባቶች ራሳቸውን እንደሚገሉ አሳያቸዋለሁ። ከድመትም በላይ አሁን ድመት 9 ጊዜ የሚሞቱ አይደለ? ግን የቤተ ክርስቲያን ሱሳይድ ነው የሚፈጽሙት። ምን አልከኝ? ሱሳይድ ነው የሚፈጽሙት ወይ? ኧረ ግድያ መሰለህ እንደ ኢላሂ ወላሂ ከባባድ ግድያ። ሲቀጥል ደግሞ ድመት ስንት ጊዜ ነበረች? 9 ጊዜ 8 ጊዜ ይባላል። 9 ጊዜ ነው እንደዛ ነው ይባላል። ግን የእነሱ ከዛም በላይ ነው። ደግሞ የግድያው መንገድ እኮ ነው አሳይሃለሁ፣ ራሳቸው እንዴት እንደሚገሉ አባቶች ማለት ነው። እሱ እናያለን። ቆይ
ግን መጀመሪያ እዚህ ጋር አይ ቲንክ ወደ እሱ እንሂድ። ይምሩ ብዙ ሰው እሱን መስማት ይፈልጋልና እስቲ እሱን ብታሳየንስ? እሺ ካልክ እሺ በቃ እንደዛ ከሆነ አንተ ተነብልናለህ። ግን እዚህ ጋር ህፃናት ካላችሁ ወይም ደግሞ የሆነ መጥፎ ነገር ማዳመጥ የሌለባችሁ ካላችሁ ውጡ። እሺ አደራ ስላችሁ ስለ ግድያ ነው። አሁን የማሳይ የመጀመሪያ ግድያቸውን ነው። እሺ አቡነ ሀቢብ ሳላህ እሳቸው ናቸው። አቡነ ሀቢብ እሳቸው ናቸው። እሺ እሳቸው ለመጀመሪያ ጊዜ ራሳቸው ሊገሉ ነው። የመጽሐፉ መጀመሪያ መጽሐፉን ገለጥን። አሁን መቅድም አለ፣ መቅድሙ አለቀ። ከዛ በኋላ ስለሳቸው ይናገርና ዝክረ አቡነ ሀቢብ አለ። ከዛ መጀመሪያ ምዕራፍ ላይ ራሳቸውን የሚገሉት የመጀመሪያ ምዕራፍ ላይ ገባ። አሁን አይተህ ከሆነ ኖርማል አሁን ታሪክ ላይም ራሱ ሰው ኑሮ ነው ወይም መጽሐፍ ላይ እኮ ስለ ግድያ የሚወራው መጨረሻ ሞተ ይባል መጨረሻ ላይ መጽሐፉን ገና ስንገልጠው ስለ ግድያ ነው። አሁን አንብብልኝ ቢጫውን አንደኛው ከሚለው ቆይ አንድ ጊዜ ኢምራን አህመድ ምናልባት ቢወጣ ባይሰማ አህመድ ባይሰማ ደስ ይለኛል። ምክንያቱም ከ18 ዓመት በታች ዳላ ብላችሁ። እሺ አይ አህመድ እውነቱን እኮ ነው፣ አይታወቅም። አሁን ብንጠየቅ ራሱ ትክክል አይደለም። ይቅርታሽ እንዳይደብርህ። ስለዚህ ብትወጣ ምን ይመስላል? ምን ትላላችሁ? ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። እኔ እንዲሁም ልወጣ ነበረ፣ ፕሮግራም አለብኝ፣ የሆነ ፕሮግራም አለብኝ። ልዘይራችሁ ብዬ ነው። ኧረ እኛማ እንድትወጣ አንፈልግም፣ እየቀለድን ነው። እንዳታመራ ለእሱ ሳይሆን እኔም ፕሮግራም አለብኝ እና ልዘይራችሁ ሳልወጣ ፊት ወላሂ ለዛ ነው ልዘይራችሁ ብዬ ነው። ግን አንተ ኢብራሂም እና ኢምራን ግን አላህን ፍሩ። አይ እውነት እኮ ነው። ግን ካልክሽ እና ጀዛከላህ ሀቢቢ ቀጥል። ኢብራሂም እንቀጥላ። በቃ ሊወጣ ነው አለ። ፈቅደህለታ? በቃ አይቀጥል። በቃ ዘክር ወመንክር ነው። እሺ ወመንክር። አንደኛው አሳዛኝ ገድል ከዕለታት አንድ ቀን አባታችን አቡነ አቢብ የክርስቶስን መከራ አሰቡና ከታች ከምድር ከመሬት ላይ ሰይፍ ወይም ጦር ተክለው ከዛፍ ጫፍ ላይ ወጡና ተወርውረው ወድቀው ሞቱ። እንግዲህ አቡነ አቢብ ሰይፍ መሬት ላይ ተከሉና ሰይፍ መሬት ላይ ተክለው እንጨት ላይ ወጡ፣ ዛፍ ላይ ወጡ። ከዛ ከዛፉ ላይ ወደ ጦሩ ተወርውረው ተወግተው ራሳቸውን ገደሉ። ለመጀመሪያ ጊዜ በዚህ መልኩ ራሳቸውን ያጠፉ። አረ እንደ ዋዛ እንዳታዩቸው ሊነሱ ነው። አላለቀም ታሪኩ። እሺ ኢምራን ሀሳብ አለ እዚህ ጋር? አይደለም አንድ የሆነ ቄስ አሰማችኋለሁ። በክርስትና ራስን መግደል ትልቅ ኃጢአት ነው ብለው ያምናሉ። ቪዲዮን አውጣላችኋለሁ። አሁን ግን ከሱ በፊት ቆይ ኢማጂን ጦር ተክለው ማለት ነው። ጦር ተክለው ሲወረወሩበት ትርትር እኮ ነው። ኧረ ኢላሂ የሆነ የሞርታል ኮምባት ጌም እንትን ትዝ አለኝ። ላይ ጌም በለ በቃ ሆነ ተራራ አይተዋል። ደግሞ ጦር ተክለው ጦር ሰይፍ ተክለው አለ ከላይ ወጥተው ውርውር ነው ያሉበት። አባት ናቸው። ከዛ ቀጥሎች ችግር የለውም። ይሄ ቀላል ነው። ቀጥል ችግር የለውም። እሺ እንደዚህ ይላል። ቀጣይ እመቤታችን ማርያምም መላእክትን አስከትላ መታ ሰላም ለከ አቢብ ፍቅርዬ አለቻቸው። ፍቅርዬ ነው። እሺ ፍቅርዬ አለቻቸው። በነናቸውም አፈፍ ብሎ ተነስቶ ሰላም ለኪ ንግሥተ ሰማይ ወምድር ብሎ ተናገረ። ያ የሞተው አሁን ብድግ ብሎ ተነስተዋል። ፍቅርዬ ስትለው የፈጠነ ተነስቶ እንዴት ነሽ? ፈልጎ ገደለውና ሞተ። ምን ማለት ነው? አልገባኝም። ሴጣን ቀናበት፣ ከዛ ገደለው። ቆይ አንዴ የክርስቶስን መከራ እያሰበ ከዚያች ከወጣባት ዛፍ ላይ ዘወትር ራሱን ወደታች ይወረውር ነበር። በየቀኑ ምን ያደርግ ነበረ? ዛፍ ላይ ይወጣል፣ ሰይፍ ይተክላል፣ ይወረወራል ሁልጊዜ። ስለዚህ ሁልጊዜ ምን ያደርጋል? ዛፍ ይወጣል። በዛፍ ከወጣ በኋላ ሰይፍ ላይ ወረድ ትርትር ብሎ ይሞታል። ሁልጊዜ ይተረተር ነበር።
እሺ ከዛ እዚህ ጋር ተመልከት። ሁልጊዜ ሞት ነበር፣ ግን እዚህ ጋር የሚለው ከዕለታት በአንድ ቀን አለ ሰይጣን ቀንቶ ሊገድለው ፈልጎ ገደለውና ሞተም ማለት ነው። ሊገድለው ፈልጎ ገደለውና ድሮ ራሱን እየገደለ ነበር እንዴ? ገብቶሃል? እሺ ቀጥለው። ለማንኛውም ኦኬ እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ክርስቶስም አስነስቶ ባረከውና አስቀመጠው፣ እንዲህም አለው ከእንግዲህ ወዲህ በቃ። ስለዚህ ሁለተኛ ጊዜ ተነሳ ማለት ነው። ብለር ያረጋል። ስለዚህ ሁለተኛ ጊዜ ተነሳ ማለት ነው። ኔትወርክ ነው የኔ መሰለኝ። እሺ የማን ነው ኔትወርክ? አንዳችሁ የኔ ኔትወርክ መሰለኝ። የከፈትከው ካሜራ ብለር ያረጋል። እኔ ጋር ኢምራን ብለር ያረጋል። አሁን ይታያል። ብለር ስር የእሱኛው ብለር ሳይሆን